እኔ ባሌ ኢማን እንዳለው ማቀው አብሬው ስኖር ነው። አንድ ጥላ ስር ስንኖር ነው የኔንም ኢማን የሱን ኢማን ማየት የምችለው። ከውጪ የማንም ኢማን አይታይም። ባይዘው የማንም ሼኪ ስለሆንክ አሰጋጅ ስለሆንክ ቁርአን ስለምትቀራ ኢማን አለህ ማለት አይደለም። ኢማን ቤቴ ውስጥ ነው ማየው። እኔ ኢማን አላት የሚለኝ ባሌ ነው። የሚያቀኝ ሰው ነው። አብሮኝ የኖረ ሰው ነው። ሰላቴን ስሰግድ ያየኝ፣ ስጾም ያየኝ፣ ሰው ሳከብር ያየኝ። ገብቶሃል አይደለ? ተግባርህ ነው ኢማንህን የሚናገረው እንጂ ከውጭ ታይቶ ኢማን የሚባል ታሪክ የለም ሀቢቢ። ስለዚህ ኢማንህን የማየው እኔ አብሬ ከአንድ ጥላ ስር ስኖር ለአላህ ብለህ ስታከብረኝ፣ ስትወደኝ፣ ሀቂን ስታሟላ ነው። ያኔ ነው ኢማን አለ ብዬ እኔ መሰክርልህ። ከዛ ውጪ ላይ ማንም ሰው ታይቶ ኢማን አለ የሚባል ነገር የለም። አንድ አባወራ ማሟላት ያለበትን ነገር ማሟላት አለበት። ልጨርስ አልጨረስኩም። ልጨርስ። አንድ አባወራ ማሟላት ያለበት መሰረታዊ ነገር አለ። አንተ መሰረታዊ ነገር የማታሟላ አይነት ሰው ሆነ ግን ወድጄክ ላግባሽ እያልከኝ እሺ ብዬክ ግን መሰረታዊ ነገር አታሟላም። በዚህ ጋር ደግሞ መሰረታዊ ነገር የሚያሟላ መጣ። ሲመጣ መሰረታዊ ነገር ያሟላልኝ ሰውዬ ልጄ ወልጄ ነገር በየቤት ኪራይ አልንከራተትም። ባልወደው እኔ ነገር በሐላል እስካገባሁት ድረስ ካገባሁት በኋላ እወደዋለሁ። ምክንያቱም ኦኬ ለሌላው ሰው አላህ ሪዝቅ እንደሚሰጠው ስታገቢ እንግዲህ በዲኑ ምን ብሏል? የሰው ልጅ ሲያገባ ዱንያ ላይ ትልቁ ስኬት ለሰው ልጅ ትዳር ነው። የመጀመሪያው ሲያገባ የኢማኑ ግማሽ ይሞላታል። ሁለተኛ ቤቱ ላይ ሪዝቅ ይመጣል፣ በረካ ይኖራል። እኚህ ሁሉ የትዳር ትሩፋት የምሬን ምንሽ ወላሂ ይሄው አላህ ምስክሬ ነው። ከልቤ ላገባት የተመኘዋትና ላገባት የጠየቅኳት ሴት በራሷ ተልካሻ ምክንያት ተለየዋት እንጂ በእኔ ምክንያት የተለየዋት ሴት አይደለችም። ላገባት ቀርቤ ትዳር ነበር የምፈልገው፣ ትዳር ነው የጠየኳቸው። እነሱ ግን መልከስከስ ወሬ ከዚህ ወደዛ የሚያውቁት ማግባት አይፈልጉ አብዛኞቹ። እነሱንም እንደዛ ማለት አትችልም። እኔ የማውቀው ታሪክ አለ፣ ባለፈው ያሳይሄን አይደለ? እንደዛ ማለት አትችልም። ምክንያት ይኖራቸዋል። ቦስ ኦኬ ካም ዳውን። ምክንያት ይኖራቸዋል። ምን ያሳየውሽ? የሆነ ቀን ትዝ አይልም? በቃ ተወርሰው አሁን እሺ፣ እርሳው። ተረድቻለሁ። እኔ አሁን ተረድቻለሁ። እኔ አንተ ተረዳሃለሁ። አዳም ማንም ይደረዳኝ። እኔ ደስተኛ ነኝ በህይወቴ። አላህ ልቤን ገር አድርጎት የሆነ ሰው ስወድ አገባለሁ። እኔ ተመችቶኛል ሲንግልነቴ። ብራንድ አልጋ ላይ ነው የምትኛው፣ በላለሁ፣ እንደፈለኩ ስለጣጣለሁ፣ ፈታ ብዬ ነው የምኖረው። አይ ዶንት ኒድ ኤኒዋን። ቀጥል። አሁን ችግሩ ያለው አንተ ጋር ነው። ሪያሊቲ የምናየው አሁን ላይ የምናየው እውነታ ሀብታም ወንድ የሚያሳድድ ሴት ነው ያየ ነው። ማጆሪቲው ሀብታም ወንድ ነው የሚያሳድደው እንጂ ኢማን ያለው አክላቅ ያለው እያለ የሚያሳድድ ሴት አይቼ አላውቅም። እኔ በህይወቴ እስከዛሬ አሁን ካጋጠመኝ ከማያቸው ምንድነው የሚሰራው፣ ምንድነው አቅሙ፣ ምንድነው እያሉ ሀብቱን እያዩ ነው የሚገቡት። ማያቸው በዙሪያ